አንደኛ ሳሙኤል ምዕራፍ 30 እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጽቅላግ በመጡ ጊዜ አመለቃውያን በደቡብ አገርና በጽቅላግ ላይ ዘምተው ነበር። ጽቅላግንም መትተው በእሳት አቃጥለዋት ነበር። ሴቶችና በውስጧም የነበሩት ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድ ስም እንኳን አልገደሉም ነበር። ዳዊትና ሰዎችም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶችና ሴት ልጆቻቸውም ተማርከው አገኙ። ዳዊትም ከእርሱም ጋር የነበሩ ሕዝቡ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶች እስራኤላዊቷ አኪናሆምና የቀርሜናሳዊው የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶችና ስለ ሴት ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡም ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን ዛሬ የምሰብክበት አርዕስት ወይንም እግዚአብሔር ሊናገራችሁ የፈለገው ልባችሁን አበርቱ። እስኪ አሜን በሉ። እስኪ ልባችሁን አንድ ላይ ልባችሁን ሁላችን እንቀመጣለን። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ይህን ክፍል ከላይ ስታነቡት ዳዊትና የእርሱ ሰዎች የነበሩባት ከተማ ነች። ይቺ ጽቅላግ የምትባለው ከተማ ዳዊት ከሳኦል ሸሽቶና ኮብሎ ወደ ሌላ አገር ስደተኛ ሆኖ በሄደበት ሰዓትና ጊዜ የአንድ አገር ንጉስ አንኩስ የሚባል ንጉስ ዳዊትና ሰዎቹን ተቀበላቸውና ለነሱ መቀመጫ ማረፊያ የሆን ዘንድ አንድ ከተማ ሰጣቸው። በዛ ከተማ ውስጥ ተቀምጠው በነበሩበት ሰዓት ይህ እነርሱን በጥገኝነት ያስጠጋቸው አገር ጦርነት ከበበው፣ ጠላት መጣ። ስለዚህ ዳዊትና የእርሱ ሰዎችም ጠላቱን ለመዋጋት አንኩስ ወዳለበት ወደ አፌቅ ወደምትባል ከተማ ተነስተው ሄዱ። ለምን? በክፉ ጊዜ፣ በስደት ጊዜ፣ በመከራ ጊዜ የተቀበላቸውን ይህንን ንጉስ ለመርዳትና ለማገዝ ሄዱ። የሚገርመው ነገር ዳዊትና ሰዎቹ ሴቶች ብቻ እስኪቀሩ ድረስ፣ ሕፃናትና ሴቶች ብቻ እስኪቀሩ ድረስ ወንድ የሆነ ጦረኛ የሆነ ተዋጊ የሆነ ቢያንስ 600 የሚሆኑ ወንዶች ጦረኞች የነበሩት ነበርና ዳዊት እነርሱን ሁሉ ሰብስቦ በሄደበት ሰዓት በዛች ከተማ ውስጥ ማን ብቻ ቀረ? ሴቶችና ሕፃናቶች ብቻ ቀሩ። አመለቃውያን ዳዊት በሌለበት ስፍራ ተሸሽገው መጡና የሚዋጋቸው የለም፣ የሚገዳደራቸው የለም፣ የሚሟገታቸው የለም። ስለዚህ ምን አደረጉት ይላል? ዳዊት ያለበትን ከተማ በሙሉ በእሳት አቃጠሉት። በእሳት ማቃጠል ብቻ ሳይሆን የዳዊትና የሰዎቹን የዛችን ከተማ ንብረቶች፣ ከብቶችን ሁሉ ማርከው ወሰዱ። እነሱን ብቻ አይደለም፣ ሴቶችንና ሕፃናቶችን በሙሉ ማርከው ወሰዱና ከተማዋን በእሳት አመድ አድርገዋት ሄዱ። ዳዊትና ሰዎቹም ተመልሰው ወደዚህ ከተማ በሚመጡበት ሰዓት ምን ሆነ ይላል? ከተማዋ በእሳት ተቃጥላለች። ከተማዋ እንዳልሆነች ሆናለች። በከተማ ውስጥ የሚኖር አንዳችም ነገር የለም። የዳዊትና ከዳዊት ጋር የነበሩ ሰዎች ሚስቶቻቸው፣ ልጆቻቸው፣ ንብረቶቻቸው በሙሉ ምን ሆነ ይላል? ተማርከው ወሰዱባቸው። ዳዊትና ሰዎቹም ወደ ከተማይቱ በገቡ ሰዓት ምን አደረጉ ይላል? ባዶ ከተማ ስላገኙ እጅግ በጣም አዘኑ፣ እጅግ በጣም ተጨነቁ፣ እጅግ በጣም አለቀሱ። ወገኖቼ አንዳንድ ጊዜ ያልጠበቅናቸው ያልፈለግናቸው መልካም ያልሆኑ ነገሮች በሕይወታችን ውስጥ ይመጣሉ። እነዚህ ነገሮች በሕይወታችን በመጡበት ሰዓት ሰዎች ነንና እንጨነቃለን። አለመረጋጋትም በውስጣችን ይመጣል፣ እናዝናለን።
በዚህ አይነትና ሁኔታ ዳዊትና ሰዎቹም ተስፋ ቆርጠዋል፣ አዝነዋል፣ ተጨንቀዋል፣ አልቅሰዋል። በእኛም ሕይወት የሚሆነው ይሄ ነው። አንዳንድ ጊዜ የማንፈልጋቸው ያላሰብናቸው ያልጠበቅናቸው ነገሮች ይመጣሉ። እነዛ ነገር መጥተው በእኛ ሕይወት ውስጥ በሚያልፉበት ሰዓት በሕይወታችን ላይ ተስፋ መቁረጥን፣ በሕይወታችን ላይ ጭንቀትን፣ በሕይወታችን ላይ መከራን ያመጡብናል። ግን ዛሬ አንድ ነገር ልንገራችሁ። ከዛ ነገር ከገባንበት ተስፋ መቁረጥ፣ ከገባንበት ጭንቀት፣ ከገባንበት መከራ፣ ከገባንበት ፍርሃት ፈጥነን ካልወጣን ውጤታቸው ወይንም ዞት የሚመጡትና የሚያስከትሉት ነገር ሕይወታችንና የኛ የሆነውን ነገራችን ሁሉ የሚያበላሽ ይሆንብናል። ወገኖቼ ከገባንበት ተስፋ መቁረጥ፣ ከገባንበት ሐዘን፣ ከገባንበት መከራ ፈጥነን ካልወጣን ዞብን ያለፈ ሐዘን፣ ከልክ ያለፈ ተስፋ መቁረጥ፣ ከልክ ያለፈ ብቸኝነት፣ እነዚህ በሙሉ ምንድናቸው? የሰይጣን መሳሪያዎች ናቸው። በዚህ ነው የሚመታን። በአገራችን እንኳን አንድ አባባል አለ። እባክሽ ወይም እባክህ ሐዘኑን ጠበቅ አታድርገው ይባላል። ሰምታችሁ ከሆነ ፈጥኖ መጽናናት ያስፈልጋል። አንድ ነገር ልንገራችሁ። ሕይወት ሁሉ ጊዜ ደስታ አይደለችም። ሕይወት ሁሉ ጊዜ ሰላም አይደለችም። ሕይወት ሁሉ ጊዜ ፍቅርም አይደለችም። ሁሉ ጊዜም ስኬት አይደለችም። ሕይወት ወገኖቼ በውስጧም ጭንቀትን፣ መከራን፣ ስደትን፣ ሰልፍም የያዘች ነች። ስንቶቻችን ይሄ እንደምናውቅ አላውቅም። ብዙዎቻችን ሕይወት የምትመስለን ደስታ ነው። ብዙዎቻችን ሕይወት የሚመስለን ሰላም ነው። ብዙዎቻችን ሕይወት የሚመስለን ፍቅር ነው። ነገር ግን ሕይወት በሌላ በኩል ደግሞ ጭንቀትን ይዛለች፣ መከራን ይዛለች፣ ስደትን ይዛለች፣ ሰልፍንም ይዛለች። ኢዮብ ሲናገር እንደዚህ አለ። መጽሐፈ ኢዮብ ምዕራፍ 7 ቁጥር 1 ስትመለከቱ እንደዚህ ብሎ ተናገረ። ኢዮብ ሲናገር እንደዚህ አለ። በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? በምድር ላይ እስከኖርን ድረስ ወገኖቼ ሕይወት ሰልፍ አላት። የራሷ የሆነ ሰልፍ አላት። ለዚህ ነው የሰው ሕይወት በምድር ላይ ብርቱ ሰልፍ አይደለምን? ይሄ ብቻ አይደለም ኢዮብ የተናገረው። ምዕራፍ 14 ቁጥር 1 ስትመለከቱ ኢዮብ እንደዚህ ብሎ ይናገራል። ከሴት የተወለደ ሁሉ ሕይወቱ ጥቂት ናት፣ እርሷም ክፉ የሞላበት ነው ይላል። ሕይወት ጥቂት ናት። ሕይወት በውስጧ ሰላም ብቻ አይደለም ያላት። ሕይወት በውስጧ ደስታ ብቻ አይደለም ያላት። ሕይወት በውስጧ ፍቅር ብቻ አይደለም ያላት። ሕይወት በውስጡ መከራም አላት። ነገር ግን ፈጥነው ከዚህ የሚወጡ ሰዎች በሕይወታቸው አሸናፊዎች ይሆናሉ። ወገኖቼ በምድር ላይ መጥቶ ያለፈ ማንኛውም ሰው በመከራ ውስጥ ያለፈ ነው። በጭንቀት ውስጥ ያለፈ ነው። አንድም ሰው ቢሆን ጭንቀት የለብኝም፣ መከራ የለብኝም፣ በሕይወቴ ሁሉ አልጋ በአልጋ ነው ብሎ የሚል ሰው ካለ እርሱ ምንድነው? ውሸታም ነው። ቁም ነገሩ ግን ምንድነው? በመከራ ውስጥ፣ በጭንቀት ውስጥ፣ በተስፋ መቁረጥ ውስጥ ብዙ አለመቆየት፣ ፈጥኖ መውጣት ነው። ወገኖቼ ልንገራችሁ፣ ጠቅላይ ሚኒስተር ስለሆነ ጭንቀት የለበትም ማለት አይደለም። ከጠቅላይ ሚኒስተር አንስቶ እስከ ተራው ሰው ይጨነቃል፣ ይፈራል፣ ተስፋ ይቆርጣል። ከጀነራሉ ጀምሮ እስከ ተራ ወታደር ድረስ ይጨነቃል፣ ይፈራል፣ ተስፋ ይቆርጣል። ተስፋ የማይቆርጥ ሰው የለም። ወገኖቼ ከተማረው ጀምሮ ከፕሮፌሰሩ ጀምሮ እስካልተማረው ድረስ ያለው ሰው ጭንቀት አለበት፣ ፍርሃት አለበት፣ ተስፋ መቆጣት አለበት። ነገር ግን አንዱ ካንዱ የሚለየው ምንድነው ካላችሁኝ ፈጥኖ መውጣት ነው። ኢየሱስ ክርስቶስ ታስታውሳላችሁ በምድር በነበረበት ሰዓት ምን አለ? አባት ሆይ ብትችልስ ይቺ ጽዋ ከኔ ትለፍ። ለምን? መጽሐፍ ቅዱስ ሲናገር ኢየሱስ ተጨንቆ ነበር ይላል። ነገር ግን ፈጥኖ ወጣ። ፈጥኖ ነው የወጣው ኢየሱስ። ፈጥኖ ወጣና ምን አለ? ያንተ ፈቃድ ይሁን አለና ከመከራው፣ ከጭንቀቱ፣ ከፍርሃቱ፣ ከተስፋ መቁረጡ ምን አደረገ? ወጣ። ያዕቆብ በስተርጅና በሽምግልናው ጊዜ በፈርዖን ፊት በቆመ ሰዓት ወደ ግብጽ ምድር ሂዶ በፈርዖን ፊት በቆመ ሰዓት
ዘፍጥረት ምዕራፍ 47 ቁጥር 9 ስታነቡ እንደዚህ የሚል ቃል ታገኛላችሁ። ፈጥኖ ሄደና ያዕቆብ በቆመ ሰዓት ፈርዖን አየው ያዕቆብን። ያዕቆብ ሆይ አለው። አቤት አለው። እድሜ ስንት ነው አለው። እድሜ ስንት ነው አለው። ያዕቆብ እንደዚህ አለ። ያዕቆብ እድሜ ስንት ነው ብሎ ለጠየቀው ለፈርዖን ሲመልስ የእንግድነት ዘመኔ 130 ዓመት ነው፣ የህይወት ዘመኔ ግን ጥቂትም መከራም የሞላበት ነው አለ። ይሄ ወገናችሁ ህይወት በምድር ላይ ጥቂት ናት፣ እርሷም ደግሞ መከራም አለባት። አሸናፊዎች ግን ከዚህ ነገር ፈጥነው የሚወጡ ናቸው። ህይወት በውስጧ ክፋት እንዳለባት፣ ህይወት በውስጧ መከራ እንዳለባት፣ ህይወት በውስጧ ጭንቀት እንዳለባት አውቀን ፈጥነን ካልወጣን ወገኖቼ የህይወታችን ምዕራፍ መጥፎና አሰቃቂ ይሆናል። በደቡብ አፍሪካ ውስጥ አንድ ታላቅ ጀነራል ነበር። ታላቅ ጦረኛ ነበር። የጦር ሰው ነው፣ ተዋጊ ነው፣ ብርቱ ነው፣ ጀግና ነው። ስሙም ሻካ ዙሉ ይባላል። ሻካ ዙሉ በደቡብ አፍሪካ ውስጥ የሚገኝ ታላቅ የጦር ሜዳ ጀግና፣ ታላቅ አንበሳ የሆነ ጦረኛ፣ የደቡብ ሱዳን የደቡብ አፍሪካን ጎሳዎችን እያሰባሰበ እነርሱንም እየመራ በወቅቱና በሰዓቱ እነሱን ሊወጓቸውና ሊወሯቸው የሚመጡትን ወራሪዎችን ድል በማድረግ የታወቀ ሰው ነው። ብርቱ ጄኔራል ነው። ብርቱ ተዋጊ ነው። ኃይለኛ ነው። ነገር ግን ወገኖቼ አንድ ጊዜ እናቱ ሞተች። እናቱ በሞተችበት ሰዓት ይሄ ብርቱ ጄኔራል፣ ብርቱ ተዋጊ፣ አንበሳ የሆነ ስመዝና ያለው ይህ ተዋጊ ሻካ ዙሉ ከእናቱ ሞት የተነሳ በሐዘን ተመታ። ተስፋ ቆረጠ። ተስፋ መቁረጥ ተጫጫ ነው። በዚህም የተነሳ ወገኖቼ እርሱም ሳይቆይ እናቱን ተከትሏት ሄደ። ወገኖቼ ይሄ ብርቱ መሪ፣ ይሄ ጀግና መሪ በእናቱ ሞት ሐዘን የተነሳ ባለመጽናናቱ፣ ከሐዘኑ ፈጥኖ ባለመውጣቱ ወገኖቼ በነበረበት ሰዓትና ጊዜ የፈጸማቸውን በጣም አሰቃቂና ጥፋቶች ልንገራችሁ። ሻካ ዙሉ እርሱ በሚመራው ጎሳ የተወደደ ሰው ነው። ሻካ ዙሉ እርሱ የጦር አርበኛ ነው። ህዝቡ በጣም ይወደዋል። ከእርሱ ጋር አብሮ የሚሰለፍለት ነው። እርሱ ለጦርነት ኑ ካለ በሙሉ እሱን አምነው ከእርሱ ጋር አብረው ወጥተው የሚዋጉለት የሚወደድ ሰው ነው። እናቱ በሞተች ጊዜ ግን ወገኖቼ ይህ ጀግና መሪ፣ ይህ ጀግና ሰው ትጥቁ ተፈታ። ሐዘን በዛበት። እርሱም ምንም አይነት ጦረኛ ቢሆን፣ የጦር መሪ ቢሆን፣ የጦር ጄኔራል ቢሆን እንደ ማንኛውም መሪዎች እሱም ቢሆን ተስፋ መቁረጥ ወደ ህይወቱ መጣበት። አይምሰላችሁ፣ መሪዎች ተስፋ ይቆርጣሉ። ጄኔራሎች ተስፋ ይቆርጣሉ። ብርቱ ሰዎች ተስፋ ይቆርጣሉ። የሀገር መሪዎች ተስፋ ይቆርጣሉ። ስለዚህ ይህ ሰውዬ እናቱ ከሞተች ጊዜ በኋላ የሰራውን ነገር ልንገራችሁ። በመጀመሪያ ደረጃ ምን አደረገ ብላችሁ ብትነግሩኝ፣ በእናቱ ሐዘን የተነሳ በእናቱ ሞት የተነሳ ምን አለ? በምድሪቷ ላይ፣ በጎሳው ላይ፣ በአካባቢው ላይ ምንም አይነት ዘር እንዳይዘራ አለ። ገበሬዎችን እንዳይዘሩ አላቸው። ገበሬዎችን እንዳያርሱ አደረጋቸው። አይቻልም አለ። እርሱ ብቻ አይደለም፣ በዙሉ ጎሳ እጅግ ትልቅ የምግብነት የሚጠቀሙበትን ወተት ማንም ሰው እንዳይጠጣ ብሎ አዘዘ። ማንም እንዳይጠቀም አለ። እርሻ መታረስ የለበትም አለ። እዩ፣ ከገባንበት ሐዘን፣ ከገባንበት ተስፋ መቁረጥ፣ ከገባንበት ውድቀት ፈጥነን ሳንወጣ የምናደርገው ውሳኔ ተመልከቱ። ምን አለ? ገበሬዎች እንዳያርሱ አለ። እርሻ የለም አለ። ማንም ሰው ደግሞ የምትወዱትን እንደ ልዩ ምግብ የምታዩትን እንግዳ ሲመጣ የምትሰጧቸውን ትልቅና የክብር ምግባችሁ የሆነን ወተት ማንም ሰው እንዳይጠቀም አለ። አይጠቀም። በዚህ የተነሳ ምን አደረገላል?
በምድርቷ ላይ ረሃብ ሆነ። እዩ ሰዎች ተስፋ ሲቆርጡ የሚወስኑት ውሳኔ ወገኖቼ፣ በተስፋ መቁረጥ ውስጥ ሆነን የምንወስነው ውሳኔ ሁልጊዜም ጥፋት ነው። ሁለተኛ በወቅቱ እሱ በነበረበት ጊዜ የነበሩ ነፍሰ ጡር ሴቶችን ከነባሎቻቸው ሰብስቦ ገደላቸው። ለምን? ተስፋ መቁረጥ። ለምን? ሐዘን። ለምን? ጭንቀት። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ምን ማለት ነው? ዳዊት ከገባበት ነገር ወጣ። ዛሬ እግዚአብሔር የሚነግራችሁ ውጡ ነው የሚላችሁ። ከገባችሁበት ተስፋ መቁረጥ ውጡ፣ እንውጣ። ወገኖቼ ልክ ነው። የምናየው ተስፋ ያስቆርጣል፣ የምንሰማው ተስፋ ያስቆርጣል። በቤተሰባችን ውስጥ ያለው ነገር ተስፋ ያስቆርጣል፣ በምድሪቷ ላይ ያለው ነገር ተስፋ ያስቆርጣል። እግዚአብሔር ግን ዛሬ የሚለው ዳዊት በአምላኩ በእግዚአብሔር ልቡን እንዳበረታ፣ ሕዝቤ ሆይ ልብህን በእኔ አበርትተህ ከዚህ ነገር ውጣ። እስኪ አሜን በሉ። እስኪ ውጣ። ዛካስ ሁሉ የሰራው ሌላ ነገር ልንገራችሁ። እኔ ባዘንኩበት ሰዓት፣ እኔ በተስፋ ቆረጥኩበት ሰዓት፣ በሐዘን ተመትቼ በተቀመጥኩበት ሰዓት እናንተ ግን በየመዝናኛ ቤቱ ተዝናናላችሁ ብሎ በየመዝናኛ ቤቱ የሚዝናኑ ሰዎች በሙሉ ሰበሰበና ገደላቸው። ወገኖቼ ትክክለኛ ታሪክ ነው የምነግራችሁ። ትክክለኛ ታሪክ ነው የምነግራችሁ። ገደላቸው። ሌላስ 7000 የሚሆኑ ሰዎችን ሰበሰበና ሐዘኑ የኔን ያህል እናንተ አላዘናችሁም ብሎ 7000 ሰዎችን ሰበሰበና እነዚህን ሰዎች ገደላቸው። ተስፋ መቁረጥ ወገኖች መጥፎ ነው። ጭንቀት መጥፎ ነው። ፍርሃት መጥፎ ነው። 7000 ሰበሰበና ሐዘኑ የኔን ያህል ሐዘኑ አልተሰማችሁም ብሎ ገደላቸው። የሚገርመው ነገር የዚህ ሰውዬ እርምጃ፣ የዚህ ሰውዬ ስራ ሰው ላይ ብቻ ሳይሆን እንስሳቶችም ላይ ነበር ያደረገው። ምን አደረገ? እሱ በነበረበት ጊዜና ዘመን ሲያጠቡ የነበሩ ላሞችን ሰበሰበና በሙሉ ምን አደረጋቸው? ላሞችን በሙሉ ገደለና ጥጃዎች የሚጠውትን አሳጣቸው። ምክንያቱም የእናትን ጥቅም እንዲያውቁ ብዬ ነው አለ። ተስፋ መቁረጥ፣ ፍርሃት፣ ጭንቀት ከገባንበት ነገር ፈጥነን ካልወጣን በተስፋ መቁረጥ ውስጥ ሆነን የምንወስናቸው ውሳኔዎች በሙሉ ምንድናቸው? ትክክል አይደሉም። በመጨረሻ ጊዜ ግን በዚህ ድርጊቱና በዚህ ስራው የወደው የነበረው ሕዝብ በሙሉ ምን አደረገው? ጠላው። ለሕዝቡ ጥሩ መሪ መሆን አልቻለም። ለምን? በእናቱ ሐዘን ምክንያት። ለምን? በተስፋ መቁረጥ ምክንያት። ከዛ በኋላ የገንዛ ወንድሞቹ አሴሩበትና ምን አደረጉት? እርሱንም ገደሉት። ወገኖቼ ከገባንበት ተስፋ መቁረጥ ፈጥነን ካልወጣን በስተቀር እሱን አያይዘን ከሱ ውስጥ ነን የምንወስናቸው ውሳኔዎች በሙሉ ትክክል አይደሉም። ዳዊት ከሄደበት ስፍራና መንደር ወደ ከተማይቱ ሲመለስ፣ ወደ ከተማው ሲመጣ፣ ወደ ከተማይቱ ሲገባ ትቷት የሄደችውን ከተማ አላገኛትም። በከተማ ውስጥ ያገኘውና ያጋጠመው ነገር ወገኖች እጅግ በጣም የሚያሳዝንና ተስፋ የሚያስቆርጥ ነበር። ዳዊትን ያጋጠመው ወደ ከተማይቱ በመጣ ጊዜ ከተማይቱ በእሳት ተቃጥላለች። ወደ ከተማይቱ በመጣ ጊዜ የእርሱና ከእርሱ ጋር የነበሩ ሴቶች፣ ከእሱ ጋር የነበሩ ሰዎች ሚስቶቻቸውና ልጆቻቸው በሙሉ ምን ብለዋል? ተማርከዋል፣ ተወስደውበታል። በዚህም የተነሳ ዳዊትና ከእርሱ ጋር ያሉ ሰዎች አቅም እስኪያጡ ድረስ፣ ጉልበት እስኪያጡ ድረስ፣ ኃይል እስኪያጥራቸው ድረስ ምን አደረጉ? አለቀሱ። ተስፋ ቆረጡ። እርሱ ብቻ አይደለም። የሚገርመውና የሚያሳዝነው ነገር ከዳዊት ጋር የነበሩ ሰዎች ምን አደረጉ? ዳዊትን ሊገሉት ተማከሩ። እዩ፣ ዳዊት
ብቻውን የቀረው። የዳዊት ተከታዮች የዳዊት ሰራዊት በደናው ጊዜ በመልካሙ ጊዜ በሰላሙ ጊዜ ዳዊት 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 የሚሉት እነዛ ሰዎች በሙሉ ዳዊትን ወግረው ሊገሉት ተማከሩበት፣ ተነሱበት። መጽሐፍ ቅዱስ ሲናገር በዚህ ሰዓት ዳዊት ተስፋ ቆረጠ ወይንም በሕይወታችን እንደዚህ ያጋጥመናል። የሚወዱ ሰዎች ይሸሻሉ። ከኛ ጋር መለየት የማይፈልጉ ሰዎች በአንድ ወቅትና በአንድ ጊዜ ለዓይናቸውም እንኳን እንዳያዩን ይፈልጋሉ። ስማችንን በመልካም ያነሱ የነበሩ ሰዎች ዛሬ ግን ስማችንን በየመንገዱና በየአደባባዩ በመጥፎ ነገር ያነሱታል። አጃቢዎቻችን ይሸሻሉ። አይዞህ በርታ አይዞሽ የሚልሽ ካፍጠገብሽ ዞር ይላሉ። አንቺ ብቻሽን ትቀሪያለሽ፣ አንተ ብቻህን ትቀራለህ። ይሄ የህይወት አካል ነው። ዳዊትም ያጋጠመው እንደዚህ ነው። ዳዊት ብዙ የተዘመረለት፣ ዳዊት ብዙ የተባለለት ሰው ነበር። ከዚህም የተነሳ በዳዊት ዕውቀትና በዳዊት ጀግንነት ተማምነው ከእርሱ ጋር አብረው ተሰልፈው ነበር። ዛሬ ግን ዳዊትን ሊገሉት ተማከሩበት፣ ሊገሉት ተነሱበት፣ ሊገሉት መቱበት። ስለዚህ ዳዊት ምን አደረገ? ተጨነቀ። መጨነቁ ትክክል። መጽሐፍ ቅዱስ ሲናገር ግን ተጨነቀ አይልም። ትናንትና ከኔ ጋር የነበሩት እነዚህ ሰራዊቶች በሙሉ ለኔ ቢነሱብኝም፣ ዛሬ ባዶ እጄን በሆንም፣ ዛሬ ምንም ነገር ባይኖርም፣ ሚስቶቼ ቢማረኩም፣ ልጆቼ ቢማረኩም፣ ከብቶቼ ቢማረኩም፣ ከተማውን ብትነድም አለ። ዳዊት ግን ምን አደረገ ይላል? ዳዊት ግን በአምላኩ ልቡን አበረታ። ሰዎች ገሸሽ ቢሉ፣ ትናንትና የኔ ጓደኞች የነበሩ ጠላት ቢሆኑብኝ፣ ትናንትና ከኔ ጋር የነበሩ ሰዎች በእኔ ላይ ቢነሱብኝ፣ ዛሬ ሊወግሩኝ ድንጋይ ቢያነሱብኝም፣ እኔ ግን አለ በአምላኬ በእግዚአብሔር ተስፋ አልቆርጥም። ወገኖች አንድ ነገር ንገራችሁ፣ ተስፋ የማይቆረጥበት እግዚአብሔር ብቻ ነው። እስኪ አሜን በሉ። እስኪ የሚወዱን ጠልተውናል እናውቃለን፣ የሚያጅቡን ሸሽተውናል እናውቃለን። ስለኛ መልካም ነገር የሚናገሩ ነገሮች አንደበታቸው በክፋት ሲከፈት እንሰማለን። ትናንትና ከኛ ጋር መሆን የፈለጉ ዛሬ አልፈለጉም። ነገር ግን ትናንትናም ዛሬም እስከ ዘላለሙ የማይለወጥ የማይቀየር የናዝሬቱ ኢየሱስ ብቻ ነው። አሜን በሉ። እስኪ ስንወርቅ የማይከፋው፣ በውድቀታችን የማይደሰት፣ በውድቀታችን ጀርባውን የማይሰጥ፣ ስናገኝ ከኛ ጋር የማይኖር፣ ስናጣም ከኛ ጋር የማይሸሽ ማን ነው? እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። አየህ፣ ስለዚህ ምን አለ? እግዚአብሔር ሆይ እንደምታየው ብቻዬን ቀርቻለሁ። ከተማዬ ተቃጥራለች። ሰው ሁሉ ሸሽቶኛል። ትናንትና ከኔ ጋር የነበሩ ሰዎች፣ ትናንትና የኔ ተከታዮች ሊወጉኝ ተነስተዋል። እባክህ ሰው ላይ ልባችንን ካደረግን ጊዜ አይቶ ይሸሻል። ዳዊት ግን ከነበረበት ሐዘን ከነበረበት ጭንቀት የበረታው የወጣው ልቡን በአምላኩ። አንዴ እንደዚህ ሆነ። ዳዊት ከጦርነት በኋላ በቤቱ በተቀመጠበት ሰዓት ለመሆኑ ስንት ሰራዊት አለኝ አለ። እስኪ ሰራዊቴን ቁጠሩልኝ አለ። ሰራዊቱን በሙሉ አስቆጠረ። በሚያስቆጥርበት ጊዜ የእግዚአብሔር መንፈስ በሱ ላይ ያዘነበት። ምክንያቱም ከትናንትናና ከትናንትና ወዲያ ዳዊት ስንት ሰራዊት አለኝ አይልም ነበር። ዳዊት ስንት ሰዎች አሉኝ አይልም ነበር። ስንት ብርቶች አሉኝ አይልም ነበር። ዛሬ ግን ድል አግኝቶ ንጉሥ ሆኖ በቤተ መንግስት በተቀመጠበት ሰዓት ትናንትና ምድረ በዳ ለምድረ በዳ ሲንከራተት፣ ትናንትና ሳኦል ሲያሳድደው፣ ጫካ ለጫካ ሲያባረረው የነበረው ነገር ረስቶ ዛሬ ግን ሰላም በሚያገኝበት ጊዜ ሰራዊቴን ቁጠሩልኝ ባለ ሰዓት እግዚአብሔር አዘነና በጋድ በነብዩ ጋድ በኩል መልእክት ላከበት። ዳዊት በድለኸኛል፣ አሳዝነኸኛል። ስለዚህ ሶስት ነገር አመጣብሃለሁ አለ። ሶስት ነገር፣ ከነዚህ ከሶስቱ አንዱን ምረጥ። አንደኛ 3 ዓመት ሙሉ አንተ በምትገዛው አንተ በምታስተዳድረው ምድር ላይ ጽኑ ረሃብ። ሁለተኛ 3 ወር ሙሉ ጠላቶች ጥሻ ለጥሻ እያባረሩ እያሳደዱ እንዲያባሩ አደርጋለሁ። ሶስተኛው ደግሞ 3 ቀን ቸነፈር ባንተ ላይ አመጣለሁ፣ በምድር ላይ አመጣለሁ። ምረጥ አለው። ዳዊት ብልጥ ነው። ዳዊት የእግዚአብሔርን ልብ ያወቀ ሰው ነው። ለዚህ ነው እግዚአብሔር ሲናገር እንደ ልቤ የሚለው። ምን አለ?
ዳዊት እንደዚህ አለ፣ የእግዚአብሔር ምሕረቱ ብዙ ነውና በእግዚአብሔር እጅ ልውደቅ አለ። ሃሌሉያ! አያችሁ፣ በእግዚአብሔር እጅ ልውደቅ። ምክንያቱም ዳዊት ሰውን ያውቃል። ለዚህ ነው በዚህ ሰዓት ምን አደረገ? ልቡን በእግዚአብሔር ላይ አበረታ። ስለዚህ ምን አደረገ? ከሐዘኑ ተጽናና። ሰው ከጭንቀቱ ሲወጣ ከተስፋ መቆቱ ወጥቶ እግዚአብሔርን ማየት ሲችል፣ እግዚአብሔርን መመልከት ሲችል፣ ወደ እግዚአብሔር አይኖቹን ማንሳት ሲችል፣ አጠገቡ አካባቢው ዙሪያውን የከበበውን ነገር ግፍ አድርጎ ትቶ አይኖቹ ወደ እግዚአብሔር ብቻ ሲሆን የሚወስነው ውሳኔ ትክክለኛ ውሳኔ ይሆናል። ያን ጊዜ አይኖቹን ወደ እግዚአብሔር ባደረገበት ሰዓትና ጊዜ እግዚአብሔርን በተመለከተበት ሰዓት እግዚአብሔርን ጠየቀው። እግዚአብሔር ሆይ አለው፣ እኔ ልቤን ባንተ አበርትቻለሁ፣ አንተን ተከትያለሁ። ስለዚህ እንደዚህ ያደረጉኝን፣ ከተማዬን ያቃጠሉትን፣ ሕዝቤን የማረኩትን፣ ሚስቶቼን የወሰዱትን፣ ንብረቴን የወሰዱትን፣ ሌላውም ቀርቶ በእነዚህ ሰዎች ፊት እንኳን ሞገስ ያሳጡኝን፣ እንድጠላ ያደረጉኝን ጠላቶቼን ልከተላቸውን? ልሂድን? አገኛቸዋለሁ አለው። እግዚአብሔር ታውቃላችሁ፣ ዳዊትም በአምላኩ በእግዚአብሔር ላይ ልቡን አበርትቷልና በእግዚአብሔር ላይ ታምኗልና እግዚአብሔርም ደግሞ ከላይ ከሰማይ ለዳዊት መልስ መጣ። ወገኖቼ በእግዚአብሔር ልባችሁ ስታበረቱ፣ አይኖቻችሁ እግዚአብሔርን ሲመለከት፣ አካባቢያችሁን ትታችሁ ከተስፋ መቆጥ ወጣችሁ ወደ እግዚአብሔር ስትመለከቱ እግዚአብሔር ከላይ ከሰማይ እነሆኝ ይላችኋል። ዛሬ በዚህ ማለዳ የምነግራችሁ እንደዚህ ነው ወገኖቼ። ከገባችሁበት ጭንቀት፣ ከገባችሁበት ተስፋ መቆጥ ውጡና እግዚአብሔርን ተመልከቱ። አሜን አለው። እግዚአብሔርም አለና ዳዊት አለው። ሃሌሉያ! ዳዊት አለው፣ አዎ ሂድ፣ ተከተላቸው፣ ታገኛቸዋለህ፣ የወሰዱብህንም ደግሞ አንድ ነገር ሳይቀር ታስመልሳለህ። ለምን? አንተ ልብህን በእኔ አበርትታል። በእግዚአብሔር የሚደገፍ አይወድቅም። እስኪ አሜን በሉ እስኪ። በእግዚአብሔር የሚደገፍ አይወድቅም። በእግዚአብሔር የሚታመን አይወድቅም። እግዚአብሔርን አንተ መታመኛዬ ነህ የሚል ሰው ወገኖቼ አይወድቅም። ብዙ ነገር መተውብናል፣ ብዙ ነገር አልፈውብናል፣ ብዙ ነገር አይተናል። ነገር ግን በየጊዜውና በየሰዓቱ ከገባንበት ነገር አይኖቻችንን አንስተን ልባችንን በእግዚአብሔር ባደረግን ጊዜ የከበደን ነገር እየቀለለ፣ ተራራው ሜዳ እየሆነ፣ መራራው እየጣፈጠ፣ ተስፋ መቁረጣችንን በኃይሉ እያደሰ፣ ብቸኝነታችን ከሱ አብሮነት ጋር ሆነን ተሻገር ነው። ዛሬም እግዚአብሔር እንደዚህ ይላችኋል። ዛሬም እግዚአብሔር እንደዚህ ይላችኋል፣ ልባችሁን በእኔ አበርቱ። የምትሰሙት ደስ አይልም፣ የምታዩት ደስ አይልም። ያላችሁበትን ነገር አይቻለሁ፣ ተመልክቻለሁ። መንገዱ ግን አንድና አንድ ብቻ ነው። በገባችሁበት ነገር ናችሁ ከመቆዘም ይልቅ አበርትታችሁ ውጡ። እስኪ አሜን በሉ እስኪ። ስለዚህ ምን አደረገ ዳዊት? በአምላኩ በእግዚአብሔር ልቡን ሲያበረታ ያጣውና የተወሰደበት ነገር ተመለሰ። አገኛት፣ አንድ በአንድ ለቅሞ ወሰዳት። ሰው በአምላኩ በእግዚአብሔር ልቡ ሲያበረታ የተወሰደበት ነገር ይመለሳል። ነጋዴዎች፣ ንግዳችሁ የከሰረባችሁ በአምላካችሁ በእግዚአብሔር ልባችሁ ስታበረቱ ኪሳራችሁ ነፃ ትወጣላችሁ። ወገኖቼ በእነዚህ 4 ዓመታቶች ውስጥ በተለይ በእስራኤል ላይ ደስ የማይል ነገር ነው ያለፈብኝ። ለእናንተ አልነግራችሁም፣ አይጠቅማችሁ። እንዲህ የሚያደርግ ነገር አንዳንድ ጊዜ ደስ የሚለኝ ታውቃላችሁ ምን እንደሆነ? በጣም ደስ የሚለኝ ነገር ታውቃላችሁ? እግዚአብሔርን እኔ አለማያዜ ነው። ገብታችኋል? እግዚአብሔርን አለማያዜ፣ እግዚአብሔር እሱ ስለያዘኝ ብቻ። እስኪ አሜን በሉ እስኪ። እኔ ቢይዘው ለቀዋለሁ። እግዚአብሔር ግን ስለያዘኝ፣ ተስፋ ስቆርጥ ብልጭ እያደረገ ተስፋ እያሳየኝ፣ ሐዘን ሲበዛብኝ ከሐዘኔ እያወጣኝ፣
ልቤን እያበረታ እስከ ዛሬዋ ቀን ድረስ በፊታችሁ ቁሜ ያገለግላለሁ። በፊታችሁ ቁሜ ሳገለግል፣ በፊታችሁ ቁሜ ስሰብክ፣ በፊታችሁ ቁሜ እንደዚህ ሲሆን ግን ወገኖቼ በውስጤ ሐዘን የሌለብኝ አይምሰላችሁ፣ በውስጤ ተስፋ መቆጥ የሌለብኝ አይምሰላችሁ። ነገር ግን ሁል ጊዜ በአምላኬ ልቤን ስለማበረታ ከሐዘን እወጣለሁ፣ ከተስፋ መቆጥ እወጣለሁ። ያጣሁት ነገር ሳይሆን ነገ የማገኘውን ነገር እያየው እንድጓዝ ያደርገኛል። ዛሬም እነግራችኋለሁ፣ ተስፋ የቆረጣችሁ ያዘናችሁ፣ በሆነባችሁ ነገር ሁሉ ወገኖቼ የምታለቅሱ ተስፋ የቆረጣችሁ ለእናንተ መልእክት አለኝ። እንደዚህ ይላችኋል እግዚአብሔር፣ ፈጥናችሁ ውጡ፣ ፈጥናችሁ ውጡ። እናገራለሁ በዚህ ጉባኤ ላላችሁ ሰዎች እስከ ዛሬ ድረስ የምታልፉበት መንገድ ከእንግዲህ በኋላ አትሄዱበትም። ከእንግዲህ በኋላ አትጓዙበትም። ከእንግዲህ በኋላ ለቅሶ ከዓይናችሁ ታብሷል። ከእንግዲህ በኋላ የመከራ እንጀራ አትበሉም። ምክንያቱም የሰራዊት ጌታ እግዚአብሔር ከላይ ከሰማይ እንደዚህ ይላል፣ እኔ ካንተ ጋር ነኝ። ዳዊት ፈጥኖ ወጣ። ተስፋ መቆጥ ካስፈለገ ዳዊት ነበር ተስፋ የሚቆርጠው። ከሀገሩ ስደት ወጥቷል። ስደተኛ ነው። ነፍሱን የሚፈልግ ሰው አለ። በዚህ በኩል ደግሞ የደረሰበትን ነገር ተመልከቱት። ግን ዳዊት ሁሌም ቢሆን ለአንድ ደቂቃም ለአንድ ሰከንድም ተሳስቶ ዳዊት አይኖቹን ከእግዚአብሔር አይን አንስቶ አያቅም። እንደዚህ አለ፣ አይኖችን ወደ ተራራው አነሳው፣ ረዳቴ ከየት ይምጣ? አይኖችን ወደ ተራራው አነሳው። ረዳት ፈለኩ፣ አጋሽ ፈለኩ፣ ዘመድ ፈለኩ፣ ወገን ፈለኩ፣ ደጋፊ ፈለኩ፣ አይዞ የሚለኝ ፈለኩ፣ የሚያጽናናኝ ፈለኩ፣ የሚያበረታታኝ ፈለኩ፣ በጉድለቴ የሚቆም ፈለኩ፣ ሲቸግረኝ የሚያግዘኝ ፈለኩ። ግን ምን አለ? አጣሁ። አይኖቼን ወደ ተራራው አነሳው። ረዳቴ ከወዴት ይምጣ? ረዳቴ አለ ከማን ነው አለ? ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው። እዩ፣ ዳዊት ሁል ጊዜ አይኖቹ በእግዚአብሔር ነው፣ ልቡም በእግዚአብሔር የበረታ ሰው ነው። ዛሬ በየቀኑ የምንሰማው ነገር ልብ የሚጥል ነው። ኑሮ ልብ ይጥላል። ትዳር ልብ ይጥላል። ጓደኝነት ልብ ይጥላል። ፍቅረኛሞች አንድ ዓመት ሳይጓዙ ይለያያሉ፣ ልብ ይጥላል። ቢዝነስ ስራ ልብ ይጥላል። የሀገራችን ነገር ልብ ይጥላል። ልብ ስብር ያደርጋል። ተስፋ ያስቆርጣል። ብር ብላችሁ ሂዱ ያሰኛል። ብልህ ግን መንፈሳዊ ሰው ግን ልቡን በእግዚአብሔር ያበረታል። እስኪ አሜን በሉ። እስኪ ነገም ላንቺም ለኔም ለኢትዮጵያም ጥሩ ቀን ነው። እስኪ አሜን በሉ። እስኪ ኤማትኩ ነው። መከራዬን አላይም፣ ተስፋ መቆጤን አላይም፣ የዛሬን ችግሬን አላይም፣ የዛሬን ኪዮስ አላይም፣ የዛሬን ነገር አልመለከትም። ምክንያቱም የነገ ነገር በእግዚአብሔር እጅ ያለችው፣ እግዚአብሔር ደግሞ መልካም ነው ብሎ የሚል ሰው ፈጥኖ ከገባበት ነገር የምንሰማው የምናየው ሁሉ ምንድን ነው? ተስፋ የሚያስቆርጥ ነው። ዳዊት በአምላኩ በእግዚአብሔር ልቡን ባበረታ ሰዓትና ጊዜ እግዚአብሔር ከእርሱ ጋር ሆነ። እግዚአብሔር ከእርሱ ጋር ወጣ። የተወሰደበት የተማረከበትን ነገር በሙሉ ያደረገ አንድ ባንድ ሳይጎድል። ለምን? በእግዚአብሔር በአምላኩ ልቡን አበረታ። ዛሬም ወገኖቼ እነግራችኋለሁ፣ ድል የሚገኘው በእግዚአብሔር ነው። አሸናፊነት የሚገኘው በእግዚአብሔር ነው። መሻገር የሚቻለው በእግዚአብሔር ነው። ማለፍ የሚቻለው በእግዚአብሔር ነው። ከወደቁበት ነገር መነሳት የሚቻለው በእግዚአብሔር ነው። ከበሽታ መፈወስ የሚቻለው በእግዚአብሔር ነው። ከሐዘን መጽናናት የሚቻለው በማን ነው? በእግዚአብሔር ነው። ስለዚህ ልባችንን ዛሬ በእግዚአብሔር ልናበረታ ይገባል። እስኪ አሜን በሉ። እስኪ ምክንያቱም በታሪክ መካከል በዘመናት መካከል እግዚአብሔር ተሸንፎ እስኪ አያውቅም በሉ። እስኪ
እግዚአብሔርን ታምኖ የተዋረደ በእግዚአብሔር ተወራርዶ የተሸነፈ የለም። እኛ የምናመልከው እኛ የምንከተለው እኛ አምላካችን ብለን የተከተልነው ሞትን ድል አድርጎ የተነሳ በመቃብር ያልቀረ የሞት ጣር ይዘው ዘንድ ከቶ ያልቻለ የወደቁትን የሚያነሳ ተስፋ የቆረጡትን የሚያጽናና ያዘኑትን የሚያበረታታ ያጡትን የሚሰጥ የታመሙትን የሚፈውስ ዛሬም ነገም ከነገ ወዲያም እስከ ዘላለሙ ምንድነው? ሕያው ነው። እስኪ አሜን በሉ። እስኪ ሁላችን ተነስተን እንጸልያለን።